በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ወደ የኔታ ምስሎች የዩቲዩብ ገጽ በደህና መጣችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አድባራትና ገዳማት ታሪክ አመሰራረት የምንተርክበት ቅዱሳት መካናት መርሃ ግብራችን የመጀመሪያው ቪዲዮ ወደ ጥንታዊውና ታሪካዊው ምሁር ኢየሱስ ገዳም ይዘናችሁ ልንሄድ ተዘጋጅተናል። ይህንን ቪዲዮ ላይክ፣ ሼር እንዲሁም ገጻችንን ሰብስክራይብ በማድረግ ይጀምሩ። የክርስቶስ ሰላም ከኛ ጋር ይሁን፣ አሜን። ሀገራችን ኢትዮጵያ በዓለም ከምትታወቅባቸው መልካም ገጽታዎቿ በዋንነትና በቀዳሚነት የሚጠቀሱት በሃይማኖት የተሰሩ ስራዎቿ ውጤቶች ናቸው። ኢትዮጵያ በሃይማኖት ብሉይ ኪዳንን ለመቀበል ከእስራኤል ልጆች ቀጥላ የምትጠራ ሀገር ስትሆን አዲስ ኪዳንን ደግሞ ከእስራኤል ልጆች ቀድማ በመቀበል ከዓለም ሕዝብ ቀድማ ትቀመጣለች። ዛሬ እኛ ኢትዮጵያውያን በዓለም ላይ ልዩ ሆነን በአድናቆት እንድንታይ እንድንከበርም የሚያደርገን ታሪካችንና ባህላችን ከእምነታችን የተገኘ የሃይማኖት ታሪክና ባህል ነው። ታሪክና ባህል ደግሞ ለአንድ ሕዝብ የአንድ ሳንቲም ገጽታዎች ናቸው። ኢትዮጵያ ያለ ሃይማኖት የኖረችበት ዘመን ሕዝቧም እግዚአብሔርን ከማምለክ የተለየበት ጊዜና ወቅት የለም። ስለዚህ በኢትዮጵያ ከሃይማኖት የተለየ ታሪክንና ባህል አለ ለማለት አዳጋች ነው። ሃይማኖት ማለት ደግሞ የሰዎችና የእግዚአብሔር ግንኙነት ነው። ሰዎች ከእግዚአብሔር፣ እግዚአብሔር ከሰዎች ጋር የተገናኙባቸው ልዩ ልዩ ቦታዎች በተለያዩ ሀገራት ይገኛሉ። በሀገራችን በኢትዮጵያም እግዚአብሔር አምላካችን ከመረጣቸውና ከሚወዱት ሕዝቡ ጋር በተለየ መንገድ የሚገናኝበትና አምልኮት የሚገለጽባቸው የተለያዩ የተመረጡ ቦታዎች ወይም ቅዱሳት መካናት አሉ። ከነዚህ ቅዱሳት መካናት መካከል የምሁር ኢየሱስ ገዳም አንዱ ሲሆን ከአዲስ አበባ 210 ኪሎ ሜትር በጅማ በር በወልቂጤ አድርጎ በሰባት ቤት ጉራጌ በምሁርና አክሊል ወረዳ ይገኛል። ይህ ጥንታዊ ገዳም ከዞኑ ዋና ከተማ ከወልቂጤ 52 ኪሎ ሜትር ከወረዳው ማዕከል ሐዋርያት 3 ኪሎ ሜትር ርቀት ላይ በሰሜን ምስራቅ አቅጣጫ ይገኛል። ከባህር ወለል ከ2330 ሜትር በላይ ከፍታ ላይ በተፈጥሮ ደኖችና በተራሮች የተከበበ ማራኪና መንፈሳዊ ሰላም የሚሰጥ ቦታ ላይ ይገኛል። ይዞታው ወደ 10 ሄክታር የሚጠጋ ሲሆን በብዙ ግቢዎች የተከፋፈለ ነው። እነዚህም የዋናው ቤተክርስቲያን ግቢ፣ የወንዶች መነኮሳት ግቢ፣ የሴቶች መነኮሳት ግቢ፣ የመንፈሳዊ ትምህርት ግቢ፣ የዘመናዊ ትምህርት ከመዋለ ሕፃናት እስከ ሁለተኛ ደረጃ ግቢ፣ የካህናት ማሰልጠኛ ግቢ፣ ሙዚየም ግቢ፣ የእንግዳ መቀበያና ማረፊያ ቤቶች ግቢ፣ የእንስሳት እርባታ ግቢ በውስጡ አጠቃሎ የያዘ ነው። ይህ ገዳም በራሱ ገቢ ብቻ ለረጅም ጊዜ ሲያሰራ የቆየውን ህንፃ ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተገኙበት በደማቅ ሁኔታ ሚያዝያ 24 እና 25 ህንፃ ቤተክርስቲያኑን አስመርቀናል። ይህ ገዳም የጉራጌ ሕዝብ ታሪካዊና መንፈሳዊ ቅርስ ብቻ ሳይሆን ለመላው ኢትዮጵያ ትልቅ ጠቀሜታ ያለው
የክርስትና ማዕከል ነው። የምሁር ኢየሱስ ገዳም የተመሰረተው ከዮዲት ዘመን ከ840 ዓመተ ምህረት በፊት ሲሆን በደቡብ የሀገራችን ክፍል ከሚገኙት ገዳማት አንጋፋና ጥንታዊ ገዳም ነው። ሀገረ ምሁር መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ጋር በተሰደደ ጊዜ ከባረካቸው የኢትዮጵያ ግዛቶች አንዱ መሆኑ በድርሳነ ዑራኤል ላይ ተገልጿል። የምሁር ኢየሱስ ገዳም ቤተክርስቲያን በደብርነት የተተከለው በ9ኛው መቶ ክፍለ ዘመን እንደሆነ እንግለጽ እንጂ ቦታው የተገደመው በጻድቁ በአቡነ ዜና ማርቆስ በ13ኛው መቶ ክፍለ ዘመን ነው። ከጻድቁ አባታችን ዜና ማርቆስ ገድል እንደምንረዳው አባታችን ዜና ማርቆስ በእግዚአብሔር ፈቃድ ሁር ሀገረ ምሁር ወደ ምሁር ሀገር ሂድ ተብለው ደመና ጠቅሰው ወደ ምሁር በመጡ ጊዜ የምሁር ሰዎች ከአምልኮተ እግዚአብሔር ርቀው በጣዖት ያመልኩ ነበር። አቡነ ዜና ማርቆስ ወደ ምሁር ባደረጉት የመጀመሪያው ሐዋርያዊ ጉዞ በወንጌል ትምህርትና በገቢረ ተአምር የምሁርን ሕዝብ ከአምልኮተ ጣዖት ወደ ቀደመ የአባቶቹ ሃይማኖት ወደ አምልኮተ እግዚአብሔር መልሰው በቀናች የክርስትና ሃይማኖት እንዲጸኑ እያስተማሩ 3 ዓመት በምሁር ተቀምጠዋል። ጻድቅና ቅዱስ ሐዋርያ አባታችን ዜና ማርቆስ ከምሁር ወደ ሌሎች የጉራጌ ግዛቶች የተለያዩ የሀገራችን አካባቢ ተዘዋውረው ወንጌልን ሲያስተምሩ ቆይተው ከ2 ዓመታት ቆይታ በኋላ በወቅቱ ከነበሩት ግብፃዊ የኢትዮጵያ ሊቀ ጳጳስ አባ ቄርሎስ ጋር ወደ ምሁር ለሁለተኛ ጊዜ መጡ። በሁለተኛ ጉዟቸው ነው የምሁር ኢየሱስ ገዳምን መሃሉ ገነት ዳሩ እሳት ይሁን ብለው የገደሙት። ምሁር የ44 ታቦት ሀገር ተብሎ ይጠራል። ምሁር የ44ቱ ታቦት ሀገር ተብሎ የሚጠራው በገዳሙ ባሉት ታቦታት ነው እንጂ በሀገረ ምሁር የተተከሉት አብያተ ክርስቲያናት 44 ብቻ አይደሉም። ከአባታችን ገድል እንደምናነበው አቡነ ዜና ማርቆስ ለመላው ምሁር ባርከው የሰጡት ታቦታት ብዛት 156 ነው። ጻድቁ አባታችን መላ ምሁርን ተዘዋውሮ በሚያስተምሩበት ወቅት ማዕከል ያደረጉት የምሁር ኢየሱስ ገዳምን ነበር። ከሊቀ ጳጳሱ ከአባ ጌርሎስ ጋር የ156ቱን አብያተ ክርስቲያናት ቅዳሴ ቤት አክብረው ከምሁር ሲሄዱ በመላው ምሁር ለተከሏቸው 156 አብያተ ክርስቲያናት የበላይ ጠባቂና አስተዳዳሪ እንዲሆን የአውጊትን ልጅ ምህርካ መስቀልን ንቡረ እድ አድርገው ሾመውታል። የዚህም ንቡረ እድ መቀመጫ በምሁር ኢየሱስ ገዳም ነበር። ምሁር ገዳም የ44ቱ ታቦት መገኛ የንቡረ እድ መቀመጫ ነው። አባታችን መላ ኢትዮጵያን ተዘዋውረው ካስተማሩ በኋላ ለሶስተኛ ጊዜ በፍጹም ብህትውና ለጾም ለጸሎትና ለስግደት ዛሬ ከሬብ ተብሎ ከሚጠራው ዋሻ መለየታቸውን የገድላቸው መጽሐፍ ወነበረ ተሃቢኦ እስከ 40 ዓመት ውስተ ገዳመ ምሁር ወጎጎት በጎጎትና በምሁር ገዳም 40 ዘመን ተዘግቶ ወይም ተሰውሮ ቆየ ሲል ይገልጠዋል። አባታችን ዜና ማርቆስ ድምፀ አራዊትን፣ ጸባ አጋንንትን፣ ግርማ ሌሊትን ታግሰው ለ40 ዓመታት የተጋደሉበት ዋሻ ከምሁር ኢየሱስ ገዳም አጠገብ በስተሰሜን ይገኛል። በዚህም ቅዱስ ቦታ ከሰው ተሰውረው የሚኖሩ ቅዱሳን ይገኛሉ። ለብዙ ሕሙማን ፈውስን የሚሰጠው የጻድቁ አባታችን ጸበልና በሌሎች ቅዱሳን ስም የፈለቁ ጸበሎችም በዚህ ዋሻ አካባቢ አሉ። ምሁር ኢየሱስ ገዳም አባታችን ዜና ማርቆስ ከባረኩት በኋላ የብዙ መነኮሳትና ሊቃውንት መፍለቂያ ሆኗል። በደቡብ ኢትዮጵያ የአብነት ትምህርት ቤት ማዕከል ሆኖ ለኢትዮጵያ ቤተክርስቲያን ብዙ ሊቃውንት ፈርተውበታል። ሀገሩም ምሁር የተባለው በገዳሙ እንደሆነ ይነገራል። በወቅቱ በሀገራችን ኢትዮጵያ የነበረው የትምህርት የቤተ ክርስቲያን ትምህርት ነው። ዘመናዊ ትምህርት እስከተጀመረበት እስከ አጤ ምኒልክ ዘመን መንግስት ድረስ የኢትዮጵያ ሕዝብ ከፊደል ማስቆጠር ጀምሮ
ማንበብና መጻፍ ብሎም ከፍተኛ የትርጓሜና የምርምር ትምህርቶችን ያስተምሩ የነበሩት የኢትዮጵያ ቤተክርስቲያን ካህናት ሊቃውንት ነበሩ። ከላይ እንደገለጽነው በደቡብ የሀገራችን ግዛቶች የአብነት ትምህርት መምህራን የነበሩት በምሁር ገዳም ስለነበረ በገዳሙና በጉራጌ አውራጃዎች ዙሪያ የነበሩ ሰዎች ስለ ሃይማኖታቸው ጠይቀው የሚረዱት፣ ስለ አጽዋማቱና በዓላቱ አዋጅ የሚሰሙበት፣ ከሹማምንት የጽሑፍ መልእክት ሲደርሳቸው መልእክቱን የሚረዱት ምሁር ገዳም ወዳሉ መምህራን እየመጡ ነበር። በዚህም ምክንያት ሂዱ ምሁራኑ ወዳሉበት፣ ሂዱ ምሁራኑን ጠይቁ፣ ወደ ምሁራኑ ሀገር ሂዱ መባል ተለመደ። ቦታው ሀገረ ምሁራን፣ ሀገረ ምሁር ሲባል ቆይቶ በመጨረሻ ምሁር የሚለውን ስያሜ አግኝቷል። በቀደመው ዘመን የምሁር መጠሪያ ኦሄየ ነበር። ከላይኛው ክፍል እስከ ገደም ወይም ከደጋው እስከ ወይና ደጋው ያለው የምሁር ግዛት መጠሪያ ነን ኦሄየ ይባላል። ከምሁር ገዳም በታች ያለው ቆላማው ክፍል አሁን አክሊል እየተባለ የሚጠራው ግዛት ደግሞ ተት ኦሄየ ተብሎ ይጠራ ነበር። በጉራግኛ ነን ማለት ላይ ማለት ሲሆን ተት ማለት ደግሞ ታች ማለት ነው። ላዕላይ ግብፅና ታህታይ ግብፅ እንደሚባለው ላይኛው ኦሄየ ታችኛው ኦሄየ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ ድርሳናት ውስጥ የምሁር ኢየሱስ ገዳም ስም ሲነሳ ቀዳሚ ሆኖ የሚመጣው የእውቀት የቅድስናና የጽናት ተምሳሌትነቱ ነው። ይህ ገዳም በጥንታዊነቱ ብቻ ሳይሆን የአብነት ትምህርት በከፍተኛ ደረጃ የሚሰጥበት የገዳማውያን የጸሎት በዓት የሆነና በተፈጥሮ ጸጋ የተከበበ ምድራዊ ገነት ነው። እጅግ በገዘፉና እድሜ ጠገብ በሆኑ ሀገር በቀል እጽዋት የተከበበው የጸጥታ ሰገነት የአእዋፍ ዝማሬ ከአብነት ተማሪዎች ዜማ ጋር ተዋህዶ ስትሰማ ነፍስ የምትመሰጥበት መንፈሳዊ ሕይወትን በጣዕመ ገዳም መዓዛ የሚመግብ ልዩ የተመስጦ ዓለም ነው። ጥንት ቤተክርስቲያናችን መዋቅራዊ የአስተዳደር ማዕከላት ገና ባልተዘረጉበት ወቅት ገዳሙ እንደ ቀደምቱ ታዋቂ የአብነት ትምህርት ቤቶች ከግብፅ ለሚመጡ አበው ሊቃነ ጳጳሳት እንደ ዋነኛ የሐዋርያዊ አገልግሎት ደጋፊና የአስተዳደር አለት ሆኖ አገልግሏል። የታሪክ አዋቂዎች እንደሚመሰክሩት የጉራጌ ሀገረ ስብከት ኦርቶዶክሳውያን የሃይማኖት ጽናት፣ የትውፊት ፍቅርና ጥንታዊነት መሰረቱ የት ነው ብለን ብንጠይቅ ታሪክ እጃችንን ይዞ የሚመራን ወደዚህ ታላቅ ገዳም ነው። የምሁር ኢየሱስ ገዳም ከተመሰረተበት ጊዜ ጀምሮ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአካባቢው ማህበረሰብ ያበረከተው መንፈሳዊ በረከት እጅግ የላቀ ነው። ይህ አስተዋጽኦ በሚከተሉት አበይት ነጥቦች ሊገለጥ ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአራተኛው ክፍለ ዘመን ጀምሮ በሀገራችን የተሟላ አገልግሎት መስጠት ከጀመረች በኋላ የምሁር ኢየሱስ ገዳም ከ8ኛው መቶ ክፍለ ዘመን እንደ አንድ አጥቢያ ቤተክርስቲያን ተተክሎ አገልግሎት መጀመሩን ታሪክ ያስረዳል። ይህም በተለይ ለአሁኑ የጉራጌ ሀገረ ስብከት ክርስቲያኖች የእምነታቸው ጥንታዊ መሰረትና የሃይማኖታቸው መነሻ ከሆኑት ገዳማትና አድባራት መካከል ብቸኛ የተሰነደ ታሪክ ያለው ጥንታዊ ገዳም ያደርገዋል። በ13ኛው መቶ ክፍለ ዘመን ወደ ገዳሙ የመጡት ጻድቁ አቡነ ዜና ማርቆስ በዚያ ከክርስትና ሃይማኖት ጋር ተቀላቅሎ የነበረውን የጣዖት አምልኮ በማጥፋትና የቀጥተኛውን የክርስትና እምነት በማጽናት ረገድ የማይተካ ሚና ተጫውተዋል። ጻድቁ በእውቀታቸውና በቅዱሱ ሕይወታቸው አካባቢውን በወንጌል ብርሃን አብርተዋል። ዛሬም ድረስ የገዳሙ መንፈሳዊ ጥንካሬ የሚመነጨው ከኚህ ታላቅ ገዳማዊ ምሁር አባት ተጋድሎ ነው። አቡነ ዜና ማርቆስ በወቅቱ በዘመኑ ከነበሩ ታላላቅ ሊቃውንት አንዱ በመሆናቸው በታላቅ ድካም ያከማቹትን መንፈሳዊ ዕውቀት ለገዳሙ አውርሰዋል። ገዳሙ ይህንን አደራ ተረክቦ እንደ ቅድስት ቤተልሔምና ዙራምባ ላሉ ታላላቅ ጉባኤ ቤቶች
የምስክር መምህራንን በማፍራት የሚታወቅ ከፍተኛ የትምህርት ማዕከል ሆኗል። በቅርብ ጊዜም ታሪክ በደርግ ስርዓተ መንግስት ጉዳት ደርሶበት የነበረውን ይህንን ገዳም ወደ ቀደመ ክብሩ የመለሱትን እንዲሁም የጉራጌ ሀገረ ስብከት እንዲመሰረት ዋነኛውን አገልግሎት የፈጸሙትን ብፁዕ አቡነ መልከጼዴቅ ካልዕንና በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ደረጃ የታወቁትን ሌሎች ታዋቂ ሊቃውንትን ለቤተ ክርስቲያን አገልግሎት አበርክቷል። ሌላው ደግሞ የዕቅበተ እምነት ጽናት ሲሆን በገዳሙ የተዘራው የትምህርት ሃይማኖት ዘር ማህበረሰቡን ከባዕድ አምልኮና ከውጭ ወረራ እንዲከላከል አድርጎታል። ለዚህም ዋነኛው ማሳያ በዳግማዊ አጼ ምኒልክ ዘመን መነሻውን ምዕራብ ኢትዮጵያ በማድረግ ከገዳሙ በስተሰሜን ሰፍሮ የነበረው የአጽራረ ሃይማኖት ጦረኛ ቡድን ሐሰኒን ጃሞ የሚባለውን ሰው በመላክ በአካባቢው ክርስቲያኖች ላይ ሃይማኖታዊ ትንኮሳ ፈጽሞ ነበር። ነገር ግን የጉራጌ ኦርቶዶክሳውያን ክርስቲያኖች ለሃይማኖታቸው በመጋደል ይህንን ከባድ መንግስታዊ ጦር በክርስቲያናዊ ቆራጥነት ቀልብሰው በድል የተወጡት ከገዳሙ ባገኙት መንፈሳዊ ትውፊትና የእውቀት ጥንካሬ ነበር። የምሁር ኢየሱስ ገዳም ከመንፈሳዊ ተልዕኮ ባሻገር ለህብረተሰቡ ማህበራዊ እድገትና ትውፊታዊ ማንነት አስተዋጽኦ አንጻር ብዙ ነገሮችን አበርክቷል። በምድረ ጉራጌ ስለ ክርስትና ሃይማኖት መስፋፋትና ስለተስፋፋበት ዘመን በርካታ ምሁራን የተለያዩ ሐሳብ ሰጥተዋል። ትውልደ ጉራጌ የሆኑ ታሪክ ጸሐፊዎችም ስለ ክርስትና ሃይማኖት በጻፏቸው መጽሐፎች ውስጥ አብዛኞቹ በሚባል ደረጃ የክርስትና እምነት ከዮዲት ጉዲት በኋላ እንደተስፋፋ ያምናሉ። ለዚህ ማስረጃ የሚያደርጉት ግን የጻድቁ አቡነ ዜና ማርቆስ ሐዋርያዊ ተልዕኮ በመግለጽ ነው። ነገር ግን ታሪኩን ለማስታረቅ የዘመኑን ቅደም ተከተል መመልከት ያስፈልጋል። ጻድቁ አባታችን ወደ አካባቢው የመጡት ከዮዲት ጥፋት ዘመን በኋላ በ13ኛው መቶ ክፍለ ዘመን በ1426 ዓመተ ምህረት ሲሆን ቅዱሱ አባታችን ወደ አካባቢው ሲመጡ በድቁና ማዕረግ እንደነበሩ ገድላቸው ይናገራል። በመሆኑም ቅዱስ ዜና ማርቆስ በአካባቢው የመጀመሪያ ወንጌል ሰባኪ ወይም የክርስትና ትምህርት የሰጡ ሳይሆን የጥንቱን ሃይማኖት በመተው ወደ ባዕድ አምልኮ የገባውን ሕዝበ ክርስቲያን የመመለስ ሥራን ያከናወኑት። ለዚህ ማሳያ የሚሆነው በዚያን ጊዜ ደብር የነበረው የምሁር ኢየሱስ ቤተክርስቲያን በገዳምነት መገደማቸውንና ለገዳሙም ንቡረ እድ መሾማቸው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለተኛው ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ ቴዎፍሎስ የብፁዕ ወቅዱስ አቡነ ባስልዮስ የመጀመሪያው ፓትርያርክ እንደራሴ በነበሩት ዘመን የሐዲሳት መምህራቸው የነበሩት መምህር ወልደ ኢየሱስን ለመጠየቅ እንዲሁም ገዳሙን ለመጎብኘትና ምድረ ጉራጌን ለመባረክ ወደ ምሁር ኢየሱስ ገዳም ሐዋርያዊ ጉዞ ባከናወኑበት በ1964 ዓመተ ምህረት በወቅቱ የምሁር ኢየሱስ ገዳም አስተዳዳሪ የነበሩት አለቃ ገብረ ሥላሴ ኪዳነ ማርያም ለቅዱስነታቸው ባቀረቡት ታሪካዊ ጽሑፍ ክርስትና በጉራጌ ምድር የተስፋፋበት ዘመንና የነበረው አገልግሎት በተመለከተ የሚከተለውን ምስክርነት ሰጥተዋል። የክርስትና ሃይማኖት ጥንታዊ እንደሆነና ጻድቁ አቡነ ዜና ማርቆስ ወደ ምድረ ጉራጌ ከመምጣታቸው በፊት 64 አብያተ ክርስቲያናት ተተክለው ይገኙ እንደነበርና የኢትዮጵያ ቤተ መንግስት አክሱም በነበረበት ዘመን የአካባቢው ተወላጆችም አክሱም ደርሰው በጊዜው ከነበሩት ከግብጽ ጳጳስ ክህነት እየተቀበሉ የሚመለሱ የሀገሪቱ ተወላጆች ካህናቶች እንደነበሩ እንሰማለን። የአክሱም ነገስታት በዮዲት ተደምስሰው ኢትዮጵያ 333 ዘመን ያህል በላስታ ክፍል በነበሩት በነናኩቶ ለአባ ስትተዳደር በነበረችበት ጊዜ በጳጳስ እጦት ትምህርትም ክህነትም ተቋርጦ ቤተ መቅደሶቹ የካህናት ዘር በሆኑ ተወላጆች እየታጠኑ ሲቆዩ እኩሌቶቹም መቅደሶች ጠፍ ሆነዋል። ከዚህም በስተቀር በጦር ኃይል የተደመሰሱት እጅግ ናቸው። እንግዲህ የአባታችን የአቡነ ዜና ማርቆስ ወደዚች ሀገር መምጣት በዚያን ጊዜ ሳይሆን አይቀርም የምንል ነን። ይህን የምንልበትን ምክንያት አባታችን ዜና ማርቆስ ምሁር ሀገር ሲገቡ የሚባለው በዲቁናቸው ጊዜ ሲሆን በጎልማሳነት እድሜያቸው ማለት ነው። የዚህን ሁኔታ ስንመረምር
በዚህች ሀገር ላይ አስቀድሞ የቆየ ክርስትና ሳይኖር አቡነ ዜና ማርቆስ በዲቁናቸው ጊዜ ይህን ሁሉ ሀገር አቋርጠው ከቡልጋ ምሁር ለማስተማር ገቡ ብሎ ማመን አስቸጋሪ ይሆናል። ማስረጃ ከምናደርጋቸው ምክንያቶች አንዱ በቤተ ክህነቱ አገልግሎት በኩል በገዳሙ አካባቢ በቁጥር 66 የሚሆኑትን የወለኔን፣ የምሁርን፣ የአክሊልን ቤተ መቅደሶች በቤተ ክህነት ሥራ የሚያገለግሉ የካህን ዘሮች ከሌላው ሕዝብ በተለይ ናቸው። እነዚህም የካህን ዘር የሆኑት ወገኖች የትውልድ ስም አጠራራቸው የተለያየ ሆኖ በኦሪት ዘመን እንደነበረው እንደ ዘሌዋውያኑ ወግና ሥርዓት የሚተዳደሩ በቤተ ክርስቲያኑ መባ ሆኖ ከዕጣን አዙር ቦታ በስተቀር እንደሌላው ሕዝብ በሀገሪቱ ላይ የርስት ድርሻ የላቸውም። የቤተ ክህነት አገልግሎትና ትምህርትም ከነዚህ ዘር በስተቀር እስከ ዳግማዊ ምኒልክ ዘመነ መንግስት ድረስ ለሌላው ሕዝብ ክርስቲያን ልጅ አይፈቀድለትም ነበር። እነዚህም የካህን ዘር የሆኑት ነገዶች የትውልዳቸው ሐረግ ሲቆጥሩት በቀዳማዊ ምኒልክ ዘመን ከነበሩት ከነ አዛሪያስ ያደርሱታል። የስም አጠራራቸውም ከዚህ እንደሚከተለው ነው። አበው የኢየሱስን ቤተ መቅደስ የሚያገለግሉ፣ ሉቃስ የገሻ ማኑኤልን የሚያገለግሉ፣ ገበር በምሁር ኪዳነ ምሕረት የሚያገለግሉ፣ ገብረ ክርስቶስ በምሁር የቀርቃር ሚካኤልና ዋራ ጊዮርጊስ የሚያገለግሉ፣ ባሮክ በምሁር አገረ ማርያም የሚያገለግሉ፣ መርማራ በምሁር የሸረር ቂርቆስን የሚያገለግሉ፣ አዳቦ በወለኔ ክፍል የሚገኙትን ቤተ መቅደሶች የሚያገለግሉ ናቸው በማለት በማስረጃ የተደገፈ ጽሑፍ አቅርበዋል። በተጨማሪም ጻድቁ ከመጡ በኋላ ከ150 በላይ አብያተ ክርስቲያናትን እንደተከሉ አብራርተዋል። በግራኝ አህመድ ወረራ ወቅት በጉራጌ ክርስቲያኖች ዘንድ የተፈጠረውን መከራና ችግር በተመለከተ እንዲሁም ክርስትናው እንዳይጠፋ ሕዝቡ በምን አይነት ጥበብ እንደጠበቀው በርካታ መምህራንና ጸሐፊያን የራሳቸውን ጥናትና ምርምር በማድረግ ለአንባቢያን አቅርበዋል። ከነዚህም መምህራን መካከል አንዱ መምህርና ጋዜጠኛ ካህሳይ ገብረ እግዚአብሔር ነው። መምህር ካህሳይም በርካታ መጻሕፍትን ጽፎ በማሳተም ለንባብ አብቅቷል። ከነዚህም መጻሕፍት መካከል ባህልና ክርስቲያናዊ ትውፊት በኢትዮጵያ ብፁዓን እነማን ናቸው የሚሉት በዋነኝነት የሚጠቀሱ ናቸው። የምሁር ኢየሱስ ገዳም አዲሱ ሕንፃ ቤተክርስቲያን የተጀመረው በ2000 ዓመተ ምህረት ነው። አሁንም ያለው ጥንታዊ ቤተክርስቲያን እንዳለ ሆኖ በ1966 ዓመተ ምህረት የተሰራ ሌላ ጠበብ ያለ ቤተክርስቲያን ነበር። የገዳሙ ቤተሰብ ገዳሙ ላይ አገልግሎት የሚቀበሉ በአካባቢው ያሉ ማህበረሰብም ከሩቅም ከከተማም የሚመጡ የገዳሙ ቤተሰብ በጣም በርካታ ስለሆነ በረከታቸው ይድረሰንና ብፁዕ አባታችን አቡነ መልከጼዴቅ ካለ የተሻለ ቤተክርስቲያን ማነጽ አለብን የሚለውን ሐሳብ ተነሳሽነቱን በመውሰድ አዲስ ፕላን አሰርተው የተጀመረ ሕንፃ ቤተክርስቲያን ነው። መጀመሪያ ከዚያ መጠነኛ ቤተክርስቲያን ሻል ያለ ፕላን ቀረበላቸው። ነገር ግን ይህ ሕንፃ በቂ አይደለም በሚል እንደገና ሌላ ሁለተኛ ፕላን እንዲዘጋጅ አድርገው ተጀመረ። ያኔ በወቅቱ የነበረው በቂ ነው የሚል ሐሳብ ነበር። ዛሬ ላይ ሲታይ በበዓላት የሚመጡ ስጋ ወደሙን የሚቀበሉ ምዕመናን ብዛት እጅግ በጣም ብዙ በመሆኑ ያኔ አስቀድመው ዛሬን እንዳዩ አድርገን ነው የምናስበው። በበዓለ ደብረ ዘይት በዓል፣ በበዓለ ዕርገት፣ በልደት በዓል የሚመጡ ምዕመናን ቁጥር እጅግ በጣም በርካታ በመሆኑ ይህ ሕንፃ ቤተክርስቲያን ሊጀመር የቻለበት ዋናው ምክንያት ምዕመናንን ከምስጢራት ተሳታፊዎች እንዲሆኑ ለማድረግ ነው። በ2002 ዓመተ ምህረት የካቲት ወር ላይ የቀድሞ ቤተክርስቲያን ማንሳት ተጀምሮ ይህ አዲሱ ሕንፃ ቤተክርስቲያን ስራው ተጀመረ። እስካሁን 2018 ዓመተ ምህረት ድረስ ለመጓተቱ ምክንያቶች አሉ። አንደኛው የብፁዕ አቡነ መልከጼዴቅ ካለ ከዚህ ዓለም በስጋ መለየት ራሱን የቻለ ተጽዕኖ አለው። ሕንፃው በተጀመረ በሁለተኛው ዓመት የመሰረት ስራዎችና ኮለኖች ወጥተው በዚያ ደረጃ እንዳለ እሳቸው ከዚህ ዓለም በሞት ተለዩ። ሁሉም ሰው እንደሚያውቀው ብፁዕነታቸው ሰባኪ ወንጌል ናቸው። ምዕመናን የበረከት ሥራ በማሳተፍ ደግሞ የሚያህላቸው የሌለ ትልቅ አባት ነበሩ። ሲያርፉ እርሳቸው ገዳሙ የጀመራቸው ሌሎች የልማት ሥራዎች ስለነበሩ ሕንፃ ቤተክርስቲያኑን ገታ ተደርጎ ቀድሞ መጠናቀቅ የነበረባቸው ሥራዎች ተሰሩ።
አዲሱ ሕንፃ ቤተክርስቲያንም በእግዚአብሔር መልካም ፍቃድ በሚያዝያ 24 እና 25 ብፁዓን አበው ሊቃነ ጳጳሳት በተገኙበት በታላቅ ክብር ተመረቀ። የገዳሙ ታሪክ እንደሚያስረዳው ምሁር የሚለው ስያሜ ራሱ የዚህን ስፍራ የምሁራን መፍለቂያነት ያረጋግጣል። ዛሬም ቢሆን ገዳሙ ጥንታዊነቱን ጠብቆ ከዘመኑ ጋር አብሮ በመጓዝ ላይ ይገኛል። የአብነት ትምህርቱን በብቃት ከማስቀጠል ጋር ገዳሙ በባለቤትነት ከሚያስተዳደራቸው ዘመናዊ ትምህርት ቤቶች አማካኝነት ከግቢው ጀምሮ በወረዳ፣ በዞን፣ በፌዴራል ደረጃ ከፍተኛ ማህበራዊ አገልግሎት በመስጠት ላይ ይገኛል። ይህም ገዳሙ ለሀገር እድገት ያለውን ቁርጠኝነት ያሳያል። በአጠቃላይ የምሁር ኢየሱስ ገዳም የሃይማኖት፣ የታሪክ፣ የጥበብና የማህበራዊ ትስስር ማዕከል በመሆን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገሪቱ ያበረከተው አስተዋጽኦ ተዘርዝሮ የሚያልቅ አይደለም። ገዳሙ እንደ ስሙ ሁሉ የምሁራን መፍለቂያ፣ እንደ ግብሩ ደግሞ የቅዱሳን ማደሪያ ሆኖ ለዘላለም ይኖራል። ይህንን ቅዱስ ቅርስ መጠበቅና ታሪኩን ለትውልድ ማስተላለፍ ደግሞ የኛ የኦርቶዶክሳውያን ካህናትና ምዕመናን ድርሻ ነው። መንፈሳዊ ሰላም፣ ታሪክና በረከት የሚፈልጉ ከሆነ ምሁር ኢየሱስ ገዳም ይጠብቆታል። በቀጣይ ክፍል ከሌላ ቅዱሳት መካናት ጋር እስክንገናኝ ድረስ ቸር ሰንብቱ። እግዚአብሔር ምሁር ኢየሱስ ገዳምንና ምዕመናኑን ይጠብቅ። አሜን።